ሰው እንደዛ ሪስፔክት ወይም ለሰው ክብር ሲኖር ደስ ይላል። እግዚአብሔርን አንተ ሚኪ የሚባል ልጅ እውነት የሆነ በቃ እንጃ ክብር ያለህ ልጅ ነክና ተባረክ። በእውነቱ ደስ ትላለህ። እግዚአብሔርን እኔ እንጃ እኔ በጣም ነው ደስ የምትለኝና ይመችክ። እውነት እንደዛ ሴት ልጅን አክብሬ ራሱ በንግግር እንደዚህ ማውራት ራሱ በጣም ነው ደስ የሚለውና እዚች ጋር መናገር ፈልጎ ሪሱ ምን ይላል እሱ ሄሚን ማለት ሄሚ እቺን ልጅ ማከሰስ ትችላለች ነው ያልከውና እዚች ጋር እኔ ስህተት ነው ብዬ ነው ማምነው። ምክንያቱም እቺ ልጅ ብሩክ ፈልጎ ያገኘው ከሆነ ፈልጎ ያደረገ ከሆነ ሄሚ ምንም ልታደርግ አትችልም። ብሩክ ህይወት ላይ የሆነ ሴት ብትመጣ ሄሚን ብሩክ ወይ ሄሚ አሁን ላይ እንዳየ ነው ፍቅረኛ ልትሆን ወይ ጎደኛ ወይ ፍቅረኛ ልትሆን ትችላለች። ነገር ግን የሆነ ሴት ጋር የሆነ ሴት ጋር ወይ ተኝቶ ወይ የሆነ ሴት አስረግዞ ከሆነ ሄሚ ለብሩክ ፍቅረኛው እንጂ ሚስቱ አይደለችም ማለት ነው። ገባችሁ አይደለ? ስለዚህ የሆነ ነገር ሲፈጠር ሄሚ የብሩክ ላይ የተፈጠረ ሴቶችን ልትከስ አትችልም። ብሩክ ነው እንጂ እንደዚህ ነገር ማድረግ የሚችለው። ስሜን በምንም ሳላረግ ስሜን አጠፍታለች ብሎ ብሩክ ነው እንጂ ሊከስ የሚችለው ሄሚ ምንም ልታደርግ አትችልም። ምክንያቱም ለብሩክ ጎደኛ ወይ ፍቅረኛው ናት እንጂ ሚስቱ አይደለችም። አዎ ሚስት ብትሆን ለሱ አገብታ ልጅ አንድ ልጅ ቢኖር ወይም ልጅ ባይኖራት እንኳን አገብታ ቀለበት ቢደረግ ራሱ እንኳን አዎ ልክ ናት እንላለን። ምክንያቱም እንደዛ አይደለም። ገባችሁ? ይሄ ነገር ብሩክ ፈልጎ ያድርጎም ሊሆን ይችላል። ይሄ ምክንያቱም ሴት ነች እና ለነገ ማሰብ የምትችል ሴት ስለሆነች ይሄ ነገር ልታደርግ አትችልም። ምክንያቱም ፈልጎ ሊያደርግ ይችላል፣ እውነትም ሊሆንም ይችላል። ይሄ ነገር ውሸት ከሆነ ሄሚዬ ማለት ነውና ውሸት ከሆነ ወልዳ ልጆ ሲታየው ውሸት ከሆነ የፈለግሽው እርምጃ መውሰድ ትችያለሽ። በውሸት አንቺና የሱ ህይወት ማመሰቃቀሪ ራሱ በጣም ዋጋ እንደማስከፍል ማወቅ አለባትና እስከዚህ ድረስ ማታገስ ባለብሽ መንገድ ታገሺ። ማንንም ሰው ማለማማጥ ራስን ዝቅ ማድረግ አይጠበቅብሽም። ገባሽ አይደለ? ከዚህ የበለጠ ነገር እስክታረግ ድረስ ምናምን እያልሽ አንቺ ከህይወታችን ውጪ ልትይ አትችይም ማለት ምክንያቱም አዎ ልትይ ትችያለሽ፣ ግን ከህይወቱ ማስወጣት የሚችለው እሱ ነው። ድሮ ያገኛት እሱ አይደል እንዴ? ስልክ ላይ እያወራ 2 አመት ሙሉ የድሮም የተው ፍቅረኛ ጋር እያወራ የነበረው እሱ ስለሆነ እሱ ነው ማስቆም የሚችለው። ገባሽ አይደለ? የእሱ አማርኛ ራሱ ጠፍቶበታል። እንዴት እንደሆነ አናውቅም እንጂ የብሩክ አማርኛ ራሱ ጠፍቶበታል እና በጣም ነው የሚገርመውና ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶች? መተናል ትላላችሁ እና ትናንትና ቪዲዮ ስላልሰራው አሁን ላይ እየሰራው ነውና አልተመቸኝም ነበር። የዱባይ 12 ሰዓት ላይ ቤት ላይ ነበርኩ እንጂ አልነበርኩም። ያው 12 ሰዓት ቪዲዮ ሰርቼ ቪዲዮ ለምን እሰራለሁ ብዬ ትቼ ተኝቼ አደርኩ ትላላችሁ። አዲስ አመትም አይደለ ያው እየዞረን ነው ማለት ነው። ታውታው እንደዛ አይደለም ግን ለማንኛውም ብቻ ዛሬ የመጣሁት ነገር ምን ታውቃላችሁ? ትላንትና የተሰራ ቪዲዮዎችን አይቻለሁ። ሄሚ ማለት ሚኪ ጠርቶ ከሚኪ ጋር የተሰራ ቪዲዮ አይቻለሁ እና ብሩክን ግን አላመጣውም። ብሩክም በሌላ ቪዲዮ እመጣለሁ ብዬ ነው ለሱ የራሱን የቻለው አስተያየት መስጠት ፈልጋለሁ። ገባችሁ አይደለ? ትላንትና ፍፄ ጋር ሆኖ የተሰራ ቪዲዮ አለ አይደለ? እዚች ጋር መስጠት የራሱን የቻለ ማለት ወይም የራሱን የቻለ ንግግር ስላለብኝ ማውራት መፈልገው ብቻውን ነውና ገባችሁ? ሄሚ አሁን ላይ ብቻውን ማውራት ስለሚፈልግ ወይም ብቻውን ማለት አስተያየት መስጠት ስለሚፈልግ እሷን ብቻ ነው ይዤ መጣው ትላላችሁ እና ትላንትና ሚኪ ምን አለ? ሄሚ በጣም ማይሆን ስሜት ውስጥ ነሽ ምናምን የሚለው ነገርም ተናግረዋልና አኪድ ማይሆን ስሜት ውስጥ ልትሆን ትችላለሽ በእርግጠኝነት። ምክንያቱም ከምትወደው ሰው ነው ሪቃ ከሱ ጋር ሳትሆን እየበላሽ ከሱ ጋር የምትበላው ከሱ ጋር የምትጠጣው ልጅ ነችና ሪቃ ብቻው ነው ያለችው። ያው ይደብራታል እናውቃለን። እና ሚኪ ምን ብሏል? እቺ ልጅ እናንተ ህይወት ላይ ምንም ነገር ሳታደርጉ እንደዚህ እየሆነች ትላለች። ኪሳቻት ወይ ማለት ኪሳቻት ምናምን የኪስ ወረቀት ምናምን ማጥሪያ ለሷ አምጭ ምናምን እንደዛ ነው ያለው አይደለ? እኔ ደግሞ እዚች ጋር መናገር የሚፈልገው ነገር ቢኖር አንድ ነገር አለ። ምን ታውቃላችሁ? ሄሚ ብሩክ ላይ ማለት የሆነ ሴት ብትመጣ አንድ ሴት ወይም ብሩክን አፍቅራለሁ ብሩክ የድሮ ፍቅረኛ ነው እና አሁንም ላይ ለሱና እኔ ያላለቀ ነገር አለ ያልጨረሰ ነው ጉዳይ ስላለ ስለዚህ እኔ ብሩክን ፈልጋለሁ አፍቅራለሁ ወይ ከሱ አረግዣለሁ አንድ ሴት ብትመጣ በውሸት ስሜን አጠፍተሻል ብሎ መከሰስ የሚችለው እሱ ነው።
በውሸት የማይሆን ነገር ያላደረኩ ነገር አድርጋለሁ ብሎ መናገር የሚችሉ እሱ ነው። ሁለተኛ ደረጃ ላይ ደግሞ ሌላ ህይወታችን ውስጥ እንድትገቢ አልፈልግም፣ ከህይወቴ ዞር፣ መንገዴ ላይ ራሱ ማየት አልፈልግም ብሎ ማስጠንቀቅ የሚችለው ብሩክ ነው። እና ሄምን የሚፈልግና ማፈቅራት ከሆነ የሆነ ሌላ ሴት ለስራ የሆነ ለስራም ቢሆን መጥቶ ሄሚ ላይ አፉን እንዲከፍት የሚያደርገውን ሰዎችን ማስቆም የሚችለው እሱ ነው። ገባችሁ አይደለ? አዎ ሄሚ ልትናገር የምትችል ምንድነው ብሩክን ነው። እኔ ምን አድርጌ ነው? ምን አጥፍቼ ነው? ምንድነው? ለምንድነው ልቤን የሰበርከው? ለምንድነው? ምን አድርጌ ነው? እኔን ስለማታምነኝ፣ እኔን ስለማትወደኝ ነው ወይስ ሌላ ሴት ጋር ይሆንኩ ምናምን ብላ ልትናገር ትችላለች እንጂ ከህይወቱ ውጪ ልትል ማለት ይሄ የምትችልበት ቦታ ማለት ማትችልበት ቦታ ነው። ምክንያቱም ሄሚ ለብሩክ አፍቃሪ ብትሆን ሚስቱ ብትሆን የፈለገችው ነገር ይኸውላችሁ በቃ የፈለገችው ነገር ማድረግ መፍታላትና ሄሚዬ እዚች ጋንቺ አንቺ ነገር እነግራታለሁ። እቺ ሴትዮ እርጉዝም ትሁን ምንም ትሁን አናቅም፣ እንዳትነኪያት ገባሽ? ይሄ ፈተና ነው። ምንም የምር ማለት ነው። እግዚአብሔርን የምር ነው ሙላችሁት። ምንም ነገር አታደርጊያት። ሰይጣን ብዙ ነገር ለማድረግ ይሞክራል። ነገር ግን አንቺ ሁሉም ነገር ረጋ ያለ መንገዶች ሁሉ ነገር ለማስተካከል ሞክሪ እንጂ ምንም ነገር እግዚአብሔር እያለ ነው የሚሆነው። በቃ ለእግዚአብሔር አሳልፈሽ ስጪው። ከዚህ የበለጠ ነገር ራሽን ዝቅ አታደርጊ። በቃ ለራስሽን ጊዜ ስጪው። በቃ ለማንም ደንታ እንዳይሰጠሽ። አንድ ሰው አንቺን የሚያፈቅርሽና የሚወድሽ ከሆነ በቃ ህይወቱ ላይ ካንቺ የሚያርቅን ነገሮች ሁሉ ያስተካክላል። አንቺን በቃ ካንቺ መለየት ስለማይፈልግ፣ አንቺ ጋር መሆን ስለማይፈልግ፣ አንቺ ጋር ወልዶ ከብዶ ካንቺ ጋር ተጋብቶ መኖር የሚፈልግ ወንድ ከሆነ ህይወቱ ላይ ካንቺ ጋር የሚያጣላ ነገሮችን ሁሉ ማስወጣት የሚችለው ብሩክና ብሩክ ነው። ገባሽ አይደለ? ስለዚህ አንቺ እዚቺ ጋር ለምን እንደዚህ እንደዚህ አትበይ። ምክንያቱም አንቺ የሚያፈቅርሽ ከሆነ ልብሽን የሚሰብር ነገር፣ አንቺ እንደዛ የሚያስለቅሽ፣ አንቺ የሚያስከፋሽን ነገሮችን ሁሉ ማስተካከል የሚችለው ብሩክ ነው። ገባሽ አይደለ? እኛም ለስራም ቢሆን የሚያመጣው ሴቶችን መርጦ ማመጣት ያለበት እሱ ነው። ሁሌም አንቺን የሚሰድቡ ሴቶች እንደ ማስታወቂያ ወይም እንደ የሆነ ታውቃላችሁ፣ እንደ ማስታወሻ አንቺ ልብስ ውስጥ ማለት ቪዲዮ ላይ የተያዘው ነገር ወይ ካሜራ ላይ የተያዘ ነገር ወይ ሚዲያ ላይ የተለቀቀ ነገር አንድ ሰው ውስጥ ሁሌም ይኖራል። አንድ ቀን የሆነ ቪዲዮ ብታይ እቺ ልጅ ማትፈለጊበት ቦታ የምትገኘው እንጂ ነሽ ምናምን ብላ የተናገረችው ያን ጊዜ ብሩክ ግን አይ አንቺ ምን አገባሽ አላለም። ዝም ነው ያለው። መክሮ ሁሉ ነገር ጨርሶ እንደዚህ ነው ብለሽ የምትናገሩ እንደዚህ በይ ነው የሚለው። ይሄን ሁሉ መክሮ የሚያመጣው ብሩክ ነው። ገባችሁ አይደለ? አንድ ሰው አይዲ ሰጥቶ እኔ አሁን ለምሳሌ አንድን ሰው ከኔ ጎን ሆነ ትሰራለህ እና አንድ ሰው እንደዛ ወይ ማበቀል ወይም ያ ሰው ፕራንክ ማድረግ ፈልጋለሁ እኔ አድርግ የሚለው ነገሮችን ሁሉ ታደርጋለህ ብዬ የነገርኩትን ነገሮች ነው የማደርገው። ገባችሁ አይደለ? እንሶ ብሩክ መክሮ ለሷ ካሜራ ጀርባ ያለው ነገር ሁሉ ነግሮ ለስራ መጣ ከሆነ ማለት ለስራ ነው የመጣችው ከሆነ ነው እያልኩ ያሉት። ግን በእውነቱም አስረግዟት ከሆነ አላቅም። ገባሽ አይደለ? እሱን አላቅም። ግን ይሄ ለስራ ከመጣለች የሚሉትን ሰዎች አሉ። አብዛኞቹ ሰዎችም ለስራ ነው፣ ፕራንክ ነው፣ ድራማ የተሰራ ነው የምትሉትን ሰዎች አላችሁ። ለድራማ መጣ ከሆነ ለሷ የተሰጠው አይዲ ሄሚን እየሰደባት ነው፣ እንድትሰድባት ነው የሰጠው። ሄሚ ከሱ ተስፋ እንድትቆርጥ ከሱ እንድትርቅ በቃ የሷ ልብ የሚሰብር ቃላቶች እንድትጠቀም ነው እያረገ ያለው። ደግሞ ጥፋት ሳታጠፋ ጥፋተኛ ለማድረግ እየሞከረ ነው ያለው ብሩክ። ገባሽ? ምንም ነገር ለማድረግ እንዳትሞክሪ። እውነቱ እስኪወጣ ድረስ ዝም በይ ሄሚዬ። ዝምታ ወርቅ ነው አይደለ? በቃ ዝም በይ። ገባሽ አይደለ? እያረጋ ያለው ነገር ለሱ ለራሱ ልክ ነኝ ብለ የሚሄደው መንገዶች ከሆነ የራሱን ጠንቅቆ ቆም ብሎ ማሰብ የሚችል መቻል ያለበት ብሩክና ብሩክ ብቻ ነው። እና እኔ የምለው ይሄ ነው ውዶቼ። እንጃ ብቻ አላቅም። ብቻ ፈጣሪ ሄምዬ የልብሽንና የዋይነትሽንና ማንነትሽን እንጃ እምነትሽን ማቅ እግዚአብሔር ነው ከማንም በላይ። ብቻ እግዚአብሔር ይጠብቅሽ ከክፉ ነገር፣ ካስመሳይ ሰው፣ ከውሸታም ሰው አስመስሎስ ማለት እንዴት ነው ምንድነው የሚባለው? በእናትሽ ማለት እንትኑን ልቡ ሌላ ሰው ሰጥቶ ጀርባውን ላንቺ የሚሰጠው ሰው ሳይሆን ልቡ ላንቺ የሚሰጠው ሰው። አንድ እግር ቤት አስገብቶ አንድን ውጪ ላይ የሚያስቀምጥ ሰው አይደለም እግዚአብሔር ላንቺ። እግዚአብሔር ብቻ በሙሉ ልብ አንቺን የሚያመሽ በሙሉ ልብ የሚያስደስትሽ ከእግዚአብሔር በታች እና በሙሉ ልብ አንቺን ለማኖር ቃል የሚገባልሽን ሰው ፈጣሪ ይስጥሽ። ከማን እኛ የምናውቀው ነገር የለም፣ እግዚአብሔር ነው የሚሰጠው።
እና ለማንኛውም እኔ ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የሚገኛ እህቶችሽ አለንልሽ። ምንም ነገር በቃ ማንነትሽን ዝቅ የሚያደርግ ነገር አታድርጊ። ቆፍጦን ቀብራሪ በይ። በቃ አንቺ ምንም ነገር ለማድረግ አትሞክሪ። አሁን ላይ የተሰራ ያለው ስራዎች ላይ ደግሞ ጥፋት ምንም የለም። ያንቺ ነው ልቡ የተሰበረው፣ ያንቺ ነው አንቺ ነሽ ማለት የተከዳሹ፣ አንቺ ነው የተገፈሹ፣ አንቺ ነሽ ማይሆን ነገር እንደዚህ አድርጊያለሁ ብሎ አንቺ ላይ ነው የተናገረው። ሶ ያንቺ ነው ልቡ የተሰበረው፣ የሱ ልብ አይደለም የተሰበረው። አቃሉ ለምን እንደምታደርጊ እንደዚህ አይነት ነገሮች ግን ከዚህ በኋላ ለማድረግ እንዳትሞክሪ። ገባሽ? ምንም ጥፋት አላጠፋሽም፣ ምንም አላደረግሽም። ጊዜ ስጪ፣ ከኔ ጎን ሆኝ ብለዋል። ጊዜ ስጪ፣ ጊዜ ስጠኝ ብለሻል። አዎ ጊዜ መስጠት አለበት። ምክንያቱም ይሄን እንደ ሻኪም የሆነ ነገሮችን እንዴት ሆኜ በምን አይነት መንገድ ነው ከሱ ጎን መሆን የሚችለው ነገር ብለሽ ማለት ቀኙና ግራውን አይተሽ ነው ከሱ ጎን የምትሆኙ። ሶ ያ ነገሮች ሁሉ አስበሽበት ጎኑ ለመሆን ሞክረሻል። እሱ ግን ብልጥ ነኝ እኔ እንትን ነኝ እያለ ነው። ስለዚህ ምንም ራስሽን ዝቅ የሚያደርግሽ ነገር የለም። እና ደግሞ የተኛም ሰው ጥፋት ያጠፋው ጥፋት አምኖ ይቅርታ መጠየቅ ራሱን ዝቅ ማድረግ ግዴታ ነው። አንድ ሰው ጥፋት ሳያጠፋ ጥፋቱን የሱን ጥፋት ሳያምን ሌላ ሰው ምንም ሳታደርግ ይቅርታ እንትን የምትፈልግ ከሆነ ተሳስታል። ገባ? ሶ ለማንኛውም ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ ውዶቼ ይሄንን ቪዲዮ ሼር ላይክ አድርጉ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ። ባይ